ፋብሪካ ላልኩ እንግዲህ ይሄ አንተ ያመረትከው ነው። yes ይሄንን ነው ፈልገው አይደል? ፋብሪካ ሄደ ፓራስታሞል ማምረት ይሄው ፓራስታሞል የሚያመርት ነው ማለት ይሄው ፓራስታሞል ሶና ነው ዲፋይንስ ፓራሴታሞል እንግዲህ ልብ በሉ ዩኒካ ሞመንታም ናቸው መጨረሻ ላይ ያልኳችሁ ይሄ እኛ ያመረትነው ተመጡ እንዴት እንደተመረተ አሳያችኋለሁ። ሶ ናው ይሄንን ታብሌት ፕሮዲዩስ ለማድረግ ነበር እስካሁን ስንለፋ የነበረው። ፕሮግኖስ ላይ መጣን፣ ክሩድሩን ድራግ እንትናል አክቲቭ ኢንግሪዲየንት አገኘን። አይፒፒ ላይ መጣችሁ፣ ግራኑል ሰራችሁት፣ ሰሚ ሶሊድ ዶዝ ሶኮል ሶሊድ ዶዜጅ ፎርም አደረጋችሁ አድቃችሁ። ከዛ በኋላ ግራኑልን ፈጫችሁት። ከፈጫችሁ በኋላ ሳይዝ ሪዳክሽን ሰራችሁ። ሲፍ አናላይሲስ ሰራንና መጨረሻ ላይ ሲቡን ሰርተን ከታች ያገኘናት ናኖ ፓርቲክሏን ይሄንን ሰራናት ማለት ነው። ስለዚህ ታብሌቱን ሰራን። አሁን ይሄንን ታብሌት ከሰራን በኋላ ወደ ገበያ ለማውጣት ምን እናደርጋለን? ናው ካምቱ ዘ ኢንዱስትሪያል ፋርማሲ ሴናሪዮ ልጨርሱ ነው ማለት ነው። ወደ ኢንዱስትሪያል ፋርማሲ አስገባችሁ። ሶ ኢንዱስትሪያል ሴናሪዮ ዩ ኖ ዛት ዳይዞሉሽን ቴስተር yes this one is that ዳይዞሉሽን ቴስተር ናው ሂር ኢዝ ዲስኢንተግሬሽን ቴስተር ሁለቱ በጋራ ስለሚሄዱ ማለት ነው። ናው ዲስ ዋን ታብሌት ኮቲንግ ፓን ሶ ታብሌቱ ፕረስ ተደረገ። ከተመረተ በኋላ ታብሌቱ ምን እናደርገዋለን? ኮት እናደርጋለን። ዋት ኢዝ ዘ ፐርፐስ ኦፍ ኮቲንግ ለምን ነው ኮት የምናደርገው? እንደዚሁ ለምን አንሸጥም? በቃ ዩ ኖ ዛት አይፖፕሮፈን አይደል? አሁን አይፖ ብንለው ይሄ አይፖ በጣም ኮት ተደርጓል አይደል? there is two type of coating ነገርኛ እናንተ እንደ ኤክስትሪንሲክ ኮቲንግ እና ኢንትሪንሲክ ኮቲንግ አለ። ሶ ናው ዩ ኖ ዛት አይፖፕሮፈን አር ኤክስትሪንሲክ ኮቲንግ ሶ አይፑን እናደርጋ አስቡት። አሁን አይፑ ሶ በአይፑ ኮት እናደርጋለን። ሶ ዋይ ለምንድን ነው ኮት ማድረግ ለምን አስፈለገ? ሲጀምር what the purpose of coating to adjust the absorption cycle. Nice. Lelas. What about the scenario of active ingredient decomposition? What the scenario of the bitterness of the drug? Palatability. Patient acceptance. Yes? አንዳንድ ድራጎች አክቲቭ ኢንግሪዲየንታቸው በቀላሉ ይሆናል ዲኮምፖዝ ይሆናል። ያ እንዳይሆን ኮት እናደርጋለን። አንዱ እሱ ነው አደጋ ለመከላከል ማለት ነው። ሌላ ፕላተብል እንዲሆኑ ምቹ እንዲሆኑ፣ ሌላ አክሴፕታንስ እንዲሆኑ። ለምሳሌ ለህፃናት የምሰራው ከሆነ የግድ ስዊትኒንግ ኤጀንት መጨመር አለ። ስለዚህ ጣፋጭ ይሆናል። ህፃናት አምጡ ይላሉ ማለት አንድ ብቻ የመጀመሪያው ሊወጡልን እንጂ ከዛ ምጡ ሰዓቱን ጠብቀው ይላሉ። ለምን ታፈጣቸው? ስለዚህ in order to mask the bitterness of the drug you can use what? You can coat the tablet. Again, in order to avoid the exposure for ultraviolet radiation or whatever or decomposition of active ingredient, again you have to use a coating. So how we can perform coating? Now this one is coating pan. This device is known as coating pan ይባላል። ሶ ታብሌቱን ካመረጥኩኝ በኋላ አምጥቼ አረጋለሁ ማለት ነው። This one is ultraviolet radiation. IR radiation ነው። IRን ለአይናችን ሴንስ አደረገው። እዚህ ጋር ቶክሲሲቲ ፕሮፋይል ብዙ ስጋት የለብንም ማለት ነው። ሶ ይሄ ሙቀት አለው። ልካ ቱቄት ይላል። yes ሙቀት አለው። ሶ ሙቀቱ ምንድነው የሚያደርገው? እኛ ኮቲንግ ኬሚካላችን እዚህ ውስጥ ነው ያለው። yes you guys ኮቲንግ ኬሚካሉ እዚህ ነው ያለው። በስፕሬይ መልክ እንሰጠዋለን። ይሄ የሚሽከረከር ነው። ይሄ ይሽከረከራል። ሶ ሲሽከረከር ምንድነው ጥቅሙ? ዩኒፎርምሊ እንትን እንዲሆን ያደርጋል ማለት ነው። እያችሁ ከዚህ ጋር ሆኖ ነው አላማ። ስለዚህ ከዛ በኋላ ታይሙ ምኑን አሬንጅ ካደረጋችሁት በኋላ yes እያያችሁ ነው፣ እየዞረ ነው። ሶ እንዲህ እየዞረ you can give what coating chemical outside ሶ ኮቲንግ ኬሚካል ሲሰጡት እሱ እያዞረ ምን እያደረገላችሁ ነው? በትክክል ኮት እያደረገ ነው። the purpose of rotation here is for uniform coating. ሶ እንደዚህ እያደረጋችሁ እየሰጣችሁ ኬሚካል ኮት ታደርጋላችሁ። ኮት አድርጋችሁ ከጨረሳችሁ በኋላ ታብሌታችሁን ታወጣላችሁ ማለት ነው። ናይስ። ሶ ኮት ካደረግን በኋላ ታብሌታችንን እንዴት አድርገን እናወጣለን? አንድ እንደዚህ ማድረግ እንችላለን። ሁለት ይሄ ሙሉ በሙሉ መፍታት እንችላለን። ሙሉ በሙሉ ፈተን ማውጣት እንችላለን። አሁን ታብሌታችን ኮት ከተደረገ በኋላ አሁን ያለው ሴናሪዮ እንግዲህ ምንድነው የምናደርገው? ዲስኢንቴግሬሽኑን ቴስት እናደርጋለን ማለት ነው። ዲስኢንቴግሬሽኑን ቴስት የምናደርገው in order to know the time of the tablet fracture in our body ማለት ነው።
በምን ያህል ደቂቃ ነው ገብቶ ፍራክቸር የሚያደርገው ስብርብር የሚለው ማለት ለምን መሰባበር ይቀድማል መጀመሪያ ወደ ዳይዞሉሽን ከመሄዱ በፊት ማለት ነው። በደንብ ዳይጀስት ሆኖ ወደ ዳይዞሉሽን ወደ ብለድ ስትሪማችን አብዞርብ ደግሞ መጀመሪያ ምን ሆነ አለበት መሰባበር አለበት፣ ፍርክስክስ ማለት አለበት፣ ሰርፌስ ኤሪያ መጨመር አለበት ማለት ነው። ስለዚህ ዲስኢንቴግሬሽን አፓራተስ የምንላት ይችኛዋ ነች ማለት ነው። ዲስኢንቴግሬሽን እንዴት ትሰራለች የሚለውን ማየት ይቻላል። ሶ ናው ዚስ ዋን ኢዝ ጋስትሮኢንተስቲናል ትራክት ጂአይቲ የምንለው ይሄ ነው። ይሄ ጂአይቲ ነው። ሶ ጂአይቲያችን የሚሆነው አሲድ አለው፣ ኢንዛይሞች አሉ። ሶ ይሄኛው በዛ ልክ ሚሚክ እናደርገዋለን ማለት ነው። ልክ ጂአይቲ ያለውን ሲስተም እዚህ እናመጣዋለን። ቴምፕሬቸሩን አጀስት እናደርጋለን። ቴምፕሬቸር ቦዲ ቴምፕሬቸር ነው 37 ዲግሪ ሴልሺየስ ኦብቪየስሊ 37 ዲግሪ ሴልሺየስ ነው። እዚህ ጋር መጣችሁ 37 ላይ ሴት ታደርጋላችሁ። ከዛ በኋላ እዚህ ውስጥ ያለውን ግን ፈሳሹ አሲዲፋይ ማድረግ አለባችሁ። አሲዲፋይ ያደርጋላችሁ ቤዝድ ኦን ዘ ኔቸር ኦፍ ዩር ድራግ ወይ ደግሞ አሚን ማድረግ ካለባችሁ ደግሞ ኢንዛይሞች ትጨምራላችሁ። ሶ ልክ ያንን በሙሉ አሬንጅ ካደረጋችሁ በኋላ አሬንጅ ካደረጋችሁ በኋላ ታብሌታችሁን በአንድ ጊዜ 6 ታብሌት ትጠቀማላችሁ። 6 ታብሌቶችን እንደዚህ ትጨምራላችሁ እዚህ ማለት ነው። እዚህ ትጨምራላችሁ። ካደረጋችሁት በኋላ ዩ ካን ሴይ ስታርት ናው። ምን አደረገ ማለት ነው? ፕሮሰሱን ጀመረ ማለት ነው። ፕሮሰሱን ጀመረ ማለት ነው። ሶ አሁን ፔሪስታልሲስ የምንለውን የጋስትሮኢንተስቲናል ሴናሪዮ እያደረገ ሚሚክ እያደረገ ነው ማለት ተግባባና በቃ ሶ ከስንት ደቂቃ በኋላ ነው ብሬክ ዳውን ያደረገው ኮምፕሊትሊ ፍራክቸር ያደረገው ኮምፕሊትሊ ብሬክ ዳውን ያደረገው የሚለው ሪከርድ ታደርጋላችሁ። እዚህ ላይ እየቆጠራላችሁ አይደለ? ይኸው ሀውር አለ፣ ሚኒት አለ፣ ሰከንድ አለ። በየትኛው ነው ያለቀው የሚለው እዚህኛው ላይ መጣችሁ ሪከርድ ታደርጋላችሁ ማለት ነው። ያ ድራግ በዚህ ያህል ደቂቃ፣ በዚህ ያህል ሰከንድ፣ በዚህ ያህል ሚኒት ብሬክ አድርጓል ትላላችሁ ማለት ነው። ሶ ዲስኢንቴግሬሽን ኦር ዲስኢንቴግሬተር አፓራተስ የምንለው ይሄ ነው ማለት ነው። ከዛ ቀጥሎ ዳይዞሉሽን የምንለው ከስር ያለው ጂኤንቲ ነው። ከዛ ስድስቱ አንድ ለሶስት አራት ስድስት ታብሌት አዚ ታደርጋለህ። ስለዚህ ዩኒፎርምሊ ነው ዲስኢንቴግሬት ያደረጉት ወይስ ደግሞ በተለያየ ታይም ነው ሁሉም በአንድ ይሆናል የሚለውን ቼክ ታደርጋለህ ማለት ነው። ዩኒፎርሚቲ ቴስትን በውስጡ እየሰራህ ነው ማለት ነው። ኢንዳይሬክት ሰዓት አለ እንደኛ ነው ምናምን አናውቅም እኮ እኛ በስንት ደቂቃ ብሬክ እንደሚያደርግ እኮ እሱ እንዲነግረኝ ነው የፈለኩት። እዚህ ቅድም እየቆጠራለች ነበር። ከዛ በሰከንድ አለ፣ በሚኒት አለ፣ በሀውር አለ። መቼም በሀውር እንዲፈጅ አይደለም በሚኒትና በሰከንድ ውስጥ ብሬክ ዳውን ያደርጋል ማለት ነው። ግን ዋናው ምንድነው ይሄኛው አሁን ጂአይቲ ሲስተም መሆን አለበት። አሲዲፋይ መሆን ካለበት አሲዲፋይ መሆን አለበት ማለት ነው። ገባችሁ አይደል? የተለያዩ ድራጎች የተለያየ ኔቸር አላቸው። የተለያየ ቦታ ላይ ነው ሄደው ምን የሚያደርጉት ብሬክ የሚያደርጉት እሱን ሲስተሙን መጀመሪያ አጀስት ማድረግ አለበት። ለምን ኢንቪቮ ነው ውጪ ነው እየሰራን ያለን። ውስጥ ቢሆን ተፈጥሮ ያደርግልናል። አሁን ግን ውጪ ላይ ስለሆነ ራሳችን ያንን አጀስትመንት እንሰራለን ማለት ነው። ከዚህ ቀጥሎ እንግዲህ ይሄኛው ወሳኝ የምንለው ዲቫይስ ነው። the so-called what resolution apparatus. So the resolution apparatus most of the time used for the knowing the bioavailability of the drug. ባዮአቫይላቢሊቲ ቼክ የምናደርገው በየትኛው ዲቫይስ ነው ይላል። ስፈልግ በዚህ ላይ ባዮአቫይላቢሊቲ ቼክ የምናደርገው በማን ነው? በዳይዞሉሽን። ለምን አንድ መድኃኒት ኮምፕሊትሊ ዳይዞሉት ሆኖ በብለድ ስትሪማችን መሄድ አለበት። ሶኮል ፋርማኮኪኔቲክ ፕሮፋይል ነው አብዞርቤሽን። ሶ አብዞርቤሽኑን በትክክል ከጨረሰ ነው ምን የምንለው ድራጉ ባዮአቫይላብል ነው ወይም ደግሞ ይሄን ያህል ባዮአቫይላቢሊቲ አለው የምንለው ማለት ነው። ሶ ይሄ እንደዚህ ወደ ላይ ይላል። ያያችሁ ነው ወደ ላይ ተጋብታ። ስለዚህ ይሄኛው ወደ ላይ እንደዚህ ይላል። እየገባ ወደ ላይ እንደዚህ መሄድ ይችላል፣ መውጣት ይችላል። ከዛ ይሄኛው ጂአይቲ ሲስተማችን ነው። ቅድም እንዳልነው ተመሳሳይ ናቸው፣ ልዩነታቸው አፕሊኬሽናቸው ነው። ሶ ይሄኛውን ወደ ላይ ካወጣን በኋላ እዚህኛው ላይ ታብሌትን ካፕሱልንም ቼክ ማድረግ እንችላለን። ታብሌትን ካፕሱልንም ቼክ ማድረግ ይቻላል። ልዩነቱ ምንድነው? ኢን ኬዝ ኦፍ ታብሌት ዜር ኢዝ ኤ ፔዳል ሲስተም አለ። አያችሁ ላይ ፔዳል ነው ይሄኛው ፔዳል ነው። ኢን ኬዝ ኦፍ ካፕሱል ግን እችን ነው የምንጠቀመው። ይሄን ፈታችሁ ካፕሱል እዚህ ውስጥ ነው የምትቀመጠው ማለት ነው። እዚህ ግን ዝም ብለን የምንጠራው ይሄ ፔዳሉ አለ እየተሽከረከረ ያገኛታል። ስለዚህ ፔዳል ሲስተም ፎር ታብሌት ነው። ይሄኛው ደግሞ ፎር ሪንግ ሲስተም ነው። ይሄኛው ሰርኩላር ሪንግ ሲስተም ፎር ካፕሱል ነው የምናደርገው ማለት ነው። ከዛ አሁንም እዚህም እንዳያችሁ 6 ሲስተሞች ናቸው። 6 ታብሌት አንዴ ተጠቀማላችሁ። ሞስት ኦፍ ዘ ታይም ስታንዳርዱ 18 ታብሌት ነው። 18 ወይ 12 ቼክ የምናደርገው ለአሴዛ 20 ነበር አይደል? ትናንት ጥቅም እዚህ ደግሞ 18 12 ቼክ እናደርጋለን። 6ቷን ብቻ ቼክ አድርገን የስ አትልም ሪፖርት አታደርግም። 12 ደግማለህ 18 አደርጋለህ ማለት ነው። ስለዚህ በዛ እያደረግ
በምን ያህል ደቂቃ ነው ዳይዞሊት የሆነው፣ በምን ያህል ደቂቃ ኮምፕሊትሊ ዳይዞሊት ሆኗል የሚለውን ቼክ እናደርጋለን ማለት ነው። እንዴት? ሳምፕል እንወስድና ከዚህ ሳምፕል እንወስድና አብዞርባንሱ በዩቪ ቼክ እናደርጋለን ማለት ነው። ለምን ባዮአቫይላቢሊቲ ብለናል። በብለድ ስትሪማችን ምን መሆን አለበት? አብዞርብ መሆን አለበት። ሶ ዩ ካን ሪከርድ ዘ አብዞርባንስ ባይ ዩዚንግ ዩቪ ቤዝ ስፔክትሮስኮፒ። ስለዚህ አብዞርባንሱ ይሄን ያለው እንላለን። ያቺን ዳታ ይዘን ዊ ካን ጎ ኦን ዘ ፋርማኮፒያ እንደ ዊ ካን ክሮስ ቼክ ዘ ኳሊቲ ኦፍ ዘ ድራግ። ሶ ዚስ ዲቫይስ ሜንሊ ዩዝድ ፎር ቼኪንግ ካውንተርፌት እንደ ሰብስታንዳርድ ድራግ አገኝ አይሽባ እንደ ሲሪየል ብቻ ነው ኳሊቲ ላይ ገባ አናላይሲስ ይጠቅመናል ማለት ነው። ሰብስታንዳርድ ፎልሲፋይድ የምንላቸውን ድራጎች ቼክ ለማድረግ የምንጠቀምበት ዲቫይስ ነው ማለት ነው። ለሁለቱም ዲቫይሶች ስለዚህ ያንን ቼክ እናደርጋለን። እንዴት ይሰራል? አሁንም እንደተባባልን ነው። ሁሉም ውስጥ ታብሌታችንን እናደርጋለን፣ እናስገባለን። ከዛ እንዲጨርስ እንፈቅድለታለን። እቺ ትበራለች። 37 ዲግሪ ሴልሺየስ ሲሆን ብቻ ነው ስራ የሚጀምረው። ለምን? ቦዲ ቴምፐሬቸራችን 37 ስለሆነ 37 እስከሚደርስ ያለን አማራጭ መጠበቅ ነው። ልክ 37 ሲሆን ይሄ ፓምፑ ይበራል። ያኔ ስራህን መስራት ትችላለህ ማለት ነው። አሁን ማሽኑ ሰልፍ ቼክ እያደረገ ነው። ብዙ አይነት ኮምፖነንቶች አሉት ኢንተርናሊ። እዚህ ውስጥ ብዙ አይነት እንትኖች አሉ። እነሱ ፕሮፐርሊ ይሰራሉ አይሰሩም የሚለውን ቼክ ያደርጋል። ኢቭን ዳታ ሲስተም አለው። በዚህ ጋር ዳታችንን ኮምፒውተራችንን ሰክተን ዳታውን መውሰድ እንችላለን። እና ያን በሙሉ ቼክ ያደርግና ለምሳሌ አንድ ኤረር አለች ይለኛል የሆነ ቦታ ላይ እሷን ፈልገህ ማግኘት ወይም ደግሞ ችግር የለውም ብለህ ትሄዳለህ ማለት ነው። ከዛ ኩዊክ ቴስት እንለዋለን። የሆነ ፓስወርድ እንሰጠውና እንተርሚናለን። እዚህ ጋር ስቲረር ስፒድ ነው። ስቲረር ስፒድ ማለት ይሄኛው እንዴት ይሽከርከራል፣ በጣም ይሽከርከር ወይስ ቀስ ብሎ ይሽከርከር ነው። ይሄ 20 ላይ ነው ብዙ ጊዜ እናስቀምጠው። ከፈለጋችሁ መጨመር ትችላላችሁ፣ ከፈለጋችሁ ደግሞ መቀነስ ትችላላችሁ ማለት ነው። እዛ ኦኬ ትላላችሁ። ቴምፕሬቸራችን ስንት ነው? 37 ነው። አይ ሰውዬ ሙቀቱ በጣም ስለጨመረ ቆይ 40 ላይ እናድርገው እንላለን። በታሟል ነው ማለት ነው። ስለዚህ 37 ላይ እናስቀምጣለን። ከዛ ኦኬ እንላለን። አሁን 23 ዲግሪ ሴልሺየስ ላይ ያለው እያለ ነው እዚህ ጋር ያያችሁታል። ስለዚህ 37 ላይ ሲመጣ እንደምን እንላለን ማለት ነው። ኦኬ ፕሪንት አውት ትፈልጋለህ እንዴ? አልፈልግም። የስ አሁን ደግሞ ያያችሁታል ወደ ታች እየተመለስን ነው ማለት ነው። ታብሌታችሁን አስቀምጣችሁ ሲስተሙን አጀስት አድርጋችሁ ከጨረሳችሁ በኋላ እንደዚህ ላይ ታመጡና ዋው መንካት አለ። ውሃ ለዚህ ውስጥ ውሃ ሳይው ሳርቴ ሊኩዊድ ኢን አወር ቦዲ ነው እየገባ ነው። መብራት አለበት። ለዛ ነው እሺ 30 አሁን 24.5 ነው። ቅድም 23 ምናምን አልነበር። ከዛ ላይ ከ24 ሲሆን ማነው 37 ሲሆን ስራውን ማሰራት ይችላል። አለዛ አሁን እምቢ እያለን እየከለከለን ነው ያለው ማለት ነው። ሶ ይሄኛውን እንመለስበታለን። እሱ ጋር ያሉትን ሁለት ፓራሜትሮች እዚህ ጋር ያሉትን ቼክ እናድርግና እቺን ተመልሰን እንጨርሳለን ማለት ነው። ልብ በሉ ታብሌታችንን ሰራን። ከዛ ፖት አደረግን። ፖት ካደረግን በኋላ ዳይዞሉሽን ዲስኢንቴግሬሽን ሁሉንም ሰራንና ፓስ አደረገን እንበል። ፓስ አደረገን። ሶ ስለዚህ ፓስ ካደረገ አሁን ምንድነው የምናደርገው? አሁን ሁሉንም አልፏል። ኳሊቲም ቼክ ተደርጓል። ፎር ዲስኢንቴግሬሽንም ሁሉም ጨረሰ። ምን እናደርገው አሁን? ከዛ ፓክ እናደርጋለና ፓክ አድርገን ከጀርመን ወደ ኢትዮጵያ እንልከዋለን። ሶ ያንን ከጀርመን ወደ ኢትዮጵያ ስናመጣ ምን ያህል ክብደት ነው መቋቋም የሚችለው? ዝም ብለን ደራርበን በኩንታል እንላክላችሁ ወይስ ደግሞ የሚቋቋመው ኃይል አለ? ዘ ሶ ኮልድ ሃርድነስ ቴስተር የምንለው እሱ ነው ማለት ነው። ሃርድነስ ቴስተር ጋር ከመድረሳችን በፊት ግን ፊራቢሊቲውን መስራት አለብን። ፊራቢሊቲ ቴስተር የምንላት ይችላል። ፊራቢሊቲ ቴስተር ስንል በማን ፕሮዲክት ስናደርግ አንዳንድ ስሞል ፓርቲክል እዚህ ላይ ምን ያደርጋሉ? ስቲክ ያደርጋሉ። እነሱ እንዳሉ ፓክ የምናደርገው ከሆነ ሞይስቸር ምናምን ሲመጣ እዛው እየያዙና ሊፈረካከሱ ይችላሉ። ስለዚህ እነኛን ስሞለር ፓርቲክል ምን እናደርግ? እናስወግዳቸው ነው ማለት ነው። ስለዚህ እነሱን ለማስወገድ ይሄ ፊራቢሊቲ ቴስተር እንደዚህ እየተሽከረከረ 100 ጊዜ ሮቴሽን ካረጋችሁ በኋላ ታብሌታችሁን ወደ ትልቁላችኋል። ታብሌታችሁን በዚህ ጋር ትወስዳላችሁ ማለት ነው። ይሄንን ታብሌት ከወሰዳችሁ በኋላ አሁን ስሞለር ፓርቲክል እዚህ ጋር ስቲክ የሆነ የለም ማለት ነው። ተግባባን? ስቲክ የሆነ ነገር የለም። ሶ ስቲክ የሆነ ነገር ከሌለ ቀጥታ ጥንካሬው ምን ያክል ነው ምን ያህል ነው የሚለውን ደግሞ ቼክ ማድረግ አለብን። ምን ያህል ነው የሚለው ሶ እሱን ቼክ ለማድረግ ሃርድነስ ቴስተር ይወጣል። ዲቫይሳችን ሃርድነስ ቴስተር መጀመሪያ ቼክ ከማድረጋችን በፊት ምን ያህል ፎርስ ነው የሚቋቋመው አንድ ታብሌት ስታንዳርዱ ምንድን ነው የሚለው ማወቅ አስፈላጊ ነው።
ስታንዳርዱ በጣም ከፍተኛ ክብደት መቋቋም አለበት ከተባለ እስከ 8 ኬጂ መሸከም መቻል አለበት። አይ ዝቅተኛ ካሉ ደግሞ 5። ስለዚህ ለሬንጅ ኦፍ 5 ለምን 5 እና 8 ነው ማለት ነው። 5 እና ከዛ በታች ከ5 በታች የሚሆን ከሆነ በቀላሉ ብሬክ አፕ ያደርጋል፣ ችግር ነው ማለት ነው። ከ8 በላይ የሚሆን ከሆነ ደግሞ ሰውነታችን ሲገባ ጋስትሮኢንተስቲናል ችግር ይሆናል። ብሬክ ያደርጋል። ስለዚህ ኢን ዘ ሬንጅ ኦፍ ዳት መሆን አለበት ብሎ ይታሰባል። እኛ ለዛም ስናመጣ ይችኛዋን ባለ 5ቱን ያመጣል ፎር ካሊብሬሽን ፐርፐስ፣ ለካሊብሬሽን ኢንስትሩመንቱን ካሊብሬት ለማድረግ እንጂ አሁን እንጠቀማለን ታስቀምጣላችሁ። ከዛ ኢንስትሩመንቱን ኦን እናደርጋለን። ኦን ካደረግን በኋላ እዚህ ጋር ነው ታብሌቱን እናስቀምጠው ማለት ነው። እዚህ ጋር እንደዚህ እናስቀምጣታለን። አሁን እየሄደች ነው የወስዳትና ሲሰብራት እናያለን። እዚህ ጋር መጥቶ በምን ያህል ፎርስ ነው የተሰበረችው የሚለውን ይሰጠናል ማለት ነው። ምን ያህል ጉልበት መቋቋም ትችላለች የሚለውን ያንን የሚያሳየን ሃርድኔስ ቴስት ያደረገ አሁን ስለከፈትነው ገና ምን እያደረገ ነው? ኢኒሻላይዝ እያደረገ ነው። ለዛ ኢኒሻላይዝ አድርጎ ከጨረሰ በኋላ ነው ስለዚህ ሃርድነስ ቴስተር፣ ፊዚቢሊቲ ቴስተር፣ ጆ ዲስታንስ ነው ከቨር ሚስ ሪስታርት በማሽን ፖዚሽን ላይ ሲይዘ አሁን እዚህ ጋር ኤች እና ቲ ይላል አይደል? ቲ ማለት ቲክነሱ ማለት ነው። ኤች ማለት ደግሞ ሃርድነሱ ማለት ነው። ሶ ቲክነስ ሃርድነስ የሚባሉት ፓራሜትሮች ናቸው። ያ ፕሌስ ዶዜጅ ፎርሙላ ዶዜጅ አስቀምጫለሁ። እዚህ ጋር 00 ነው አይደል? ካሊብሬት ሆኗል ማለት ነው። ከዛ ይሰጣችኋል፣ ይቺን ሰብሮ ይሰጣችኋል። ከዛ ደግማለሁ፣ እኩል ነው እኩል አይደለም፣ ደግማለሁ፣ እኩል ናቸው አይደል እያላችሁ ከዛም ታደርጋላችሁ፣ ቼክ ታደርጋላችሁ። ዩኒፎርም መሆን አለባችሁ። የሰራኋቸው ታብሌቶች ዩኒፎርም ሃርድነስ፣ ዩኒፎርም ሶላቢሊቲ ያለው ዳይዞሉሽን፣ ዩኒፎርም ዲስኢንቴግሬሽን ይኖራቸው ያስፈልጋል። ቲክነሱን ተናል ሳይሰብረው ቲክነሱን ይሄን ያለው ብሎ ሰጣችሁ ማለት ነው። ያያችሁ ሰብሯታል 5.9 በልጣለች ማለት ነው። አያችሁ በልጣለች። ስለዚህ አሁን ሌሎችንም እንደግምና እያየን በእጃችን የሰራ ነው እንግዲህ ያለዚህ እኛ የሰራ ነው። ስታንዳርዳይዝ የሆነ ቤዝ ስታንዳርዳይዝ የሆነ ምናምን አይደለም። ኬሚካሉ በእጃችን ነው ምን እዚህ ቀመምነው ሱሱ ላይ ኢፌክት አለ እና ዊዚን ዳት ራሱ ጥሩ ነው ማለት ነው። ሪዛልት አይ 4.7 ከመስለ አቬሬጅን ትወስዳለህ ማለት ነው። ተግባባን። ሶ ሃርድነስ ቴስተር ስንል ምንድነው ማለት ነው። እና ብዙ ጊዜ እዚህ ኤሪያ ላይ ለፈተና ይጋብዛሉ። በጣም ብዙ ጊዜ ቼክ አድርጓቸው ብዙ ጊዜ ነው በቃ እዚች ኤሪያ ላይ ያመጣሉ። ዝም ብሎ some pharmaceutical expert or pharmaceutical analyst can be try to check some hardness of the drug and he can take ይሄን ያህል ታብሌት ከነኛ ውስጥ ደግሞ እንደዚህ ሆነበት so what is his recommendation or his justification ወይ ደግሞ the manufacturing manager can ask him to check the bioavailability of some drug analyst ማለት ነው። አዘዘው ከዛ ሄዶ ቼክ አድርጎ ሪዛልቱን ይዞ መጣ። የተጠቀመው ዲቫይስ ግን የትኛው ነው ይላል። ያን ያመጣል እና እዚህ አካባቢ ላይ ያመጣባቸዋል። ፊዚቢሊቲ ቴስተር ኩኒ ፊዚቢሊቲ ቴስተሪን አማችት ያኩማርግቴ ማሲዳ ነው ቢሽኔ ቤቴ ሰነ ኬሰቲ ፓርቲኩላሪቲ ጢቆን ኢንጂነሪ ሬ ካልረቲ መጠናን ይጀራል ሳንሱን ኦሶ ኬሳ ባይ ካለቲ መፍሩደቴው ከናሸግዮ ገይ ሞይስቸሪንግ ገረገራ ጋር ፍማልታ ወይ ሸምሱ ደንዳ ወይ ጨጨቡ ደንዳች ሰሰነት ከና ዱራ ጊዜ ባከቲ ናነሲቴ ሞይስቸሪ ገረገራ ከሰማል ቦት ፓርቲኩላሪቲ ጢቆ ከሳፎ ኤርገፉ ደሞላ አሲምፍተ ሃርድነስ ቼክ ቦታ ሃርድነስ ቼክ ኤርገፉ ደሞ ደግሞ የበርባዴ ተወሎ ሰነ ታብሌት ኮቲንግ ፓኒ ዳ ፈየደንቴ ማልጎቹ ደንዴሳ ኮትጎቹ ደንዴሳ ኢንትሪንሲክ ኮቲንግ ታውላላ የቋ ኤክስትሪንሲክ ኮቲንግ ታውላላ ሳምቦሎ የበርባዴ ዳይዞሉሽን ኢፊ ዲስኢንቴግሬሽን ከንኬ ማልጎቹ ደንዴሳ ቼክጎቹ ደንዴሳ ኩኩኩ ሰው ምክት ከን ደረጋ ማለት ነው። ዲርከም በቃ ከናው እንደ ደርቤት ይቆርጭ ከንዱ በጀከነት በእያንዳንዱ እንደዚህ እንሰራዋለን ነው። እንዴት በእያንዳንዱ ስትለም የተመረተው አንድ ያለ ሳምፕሉ አይደለም ሱማ ቦትና ፈቀኛ ፈጭቲ ወደ ሰዴት አጭቲስ ወደ ሰዴት ባፍረት እዛ ነው ሁሉም አጭቲ ሁሉም ቦት መደረግ አለበት።
አሲ አቺ ከኒ ይረጥ ጋሩ ሳምፕሊ ፍረት Isaan keessaa takka takka isaan. ታታቆ ሰንታኔ ፈኪኛ ዲስኢንቴግሬት ዳይዞሉሽን ይወጣይ ለሰዴት ዮጋ ኩለላ አሴ ይወጣይ ሞቀ ከለ ዲበል ሜካ ዲግደም ባም አከስ አሲት ሲያፈርኩት አከስ ነው ማለ ሁንደሳ ሎሚት ጫጫትኔ ፊልም ነው አከስ ጎሬቲ ቼክ ሆናለሽ ከሞላ ጎደል ነው እንግዲህ አሊ ይደክመኛል ሰው ነኝ እናያችሁት ሁሉንም ደግሞ ማወቅም ግዴታ የለብኝ አቅምም አይኖረኝም ግን የሚችለውን ያክል የሆነ ነገር ለማሳየት ሞክሬያለሁ በዚህ ባጭር ጊዜ ሶ አታሽ ድረስን ሳማ ሸኒገድ ይወጣ ወርሻ ሰነራ ገራ ዲስፔንሰሪ ትጋፋ ገሪ ፋዴ ሙጨጨቡ ደንዳ ዮሞ ሸኒ ሰዴት ሆር ይወጣ ጋፋ ሊቅም ሲኑ ገራቸ ከኛ ፍራኮታ ከና ፍሬንጂሳ ሸኒ ሰዴ ግዱ ተወቀበች ሸኒ ሰዴ ግዱ ይወጣ that's nice ስታንዳርድ ነከሰች ከና ታብሌቲ ኦሚሽኔ ሁንደስ ቲፍነ ቼኪንግ ጎኖ ኮሜንት ጀሪ ሳምፕሊ ሳት ከልቼ ጎኑ ሳምፕሊ ሱኒሞ ቤዝድ ኦን ዘ ፋርማኮፒያ ጉላጋ ሰነሙኔ ሳምፕሊ ስለ ቼኪንግ እንደልየችው ሰባት ስንት ሆነች ስንት ፐርሰንት ሆነች 30 ደርሳለች ማለት ነው ከዛ እስከዛ ይችኛውን ብቻ ቼክ እናርጋታ በቃ ከምንቀመጥ 37 ስትሆን ነው ቼክ አድርገን ይችኛዋ ለሱቆች ሪፍራክቶሜትር የምትሏለች ሪፍራክቶሜትር ሶ ሪፍራክቶሜትር እንግዲህ ሪፍራክቲቭ ኢንዴክስ ቼክ የምታደርጉበት ያው ዊ ሃቭ ሊኩዊድ ድራጎች አሉና ካስተሮይድ ለምሳሌ ካስተሮይድ ድራግ ነው ድራግ አይደለም እንዴ ካስተሮይድ ድራግ ነው ስለዚህ የካስተሮይድ ሪፍራክቲቭ ኢንዴክስ ምን ያክል ነው የሚለውን ቼክ የምታደርጉት ደግሞ በሪፍራክቶሜትር ነው ሪፍራክቶሜትር ማለት ይችላል ሳምፕላችሁ እዚህ ላይ ነው ጠብ የምታደርጓት ማለት ነው ከዛ ትከድናላችሁ ለምን ከጨረረ ሁሉም እንዳይገባ ማለት ከዛ በኋላ ሪፍራክቲቭ ኢንዴክሱን እዚህ ጋር ሪድ እንለዋለን ያመጣልሃል ሪዛልቱን ትወስዳለህ ከዛስ ፋርማኮፒ ላይ እንሄድና ትክክል ነው አይደለም የሚለውን ደግሞ ቼክ እናደርጋለን ማለት ስለዚህ ሪፍራክቶሜትሪ ሜንሊ ዩዝ ፎር ኦይሊ ድራግ ላይ ካስተር ኦይል ለምሳሌ ቤስት ኤግዛምፕላችን እሱ ነው በዚህ ተጠቅመን ቼክ ማድረግ እንችላለን ማለት ነው ሶ ይሄኛው ሞይስቸር ኮንተንት ነው ሞይስቸር ኮንተንት ማለት ያ አንዳንድ ድራጎች ሞይስቸር ያላቸው ድራጎች አሉ ብለናል እንደውም if you remember the so called Karl Fischer titration yes ታውሳጁት Karl Fischer titration አናላይሲስ ላይ ሶም አንድ የኤግዛማቸው ፓርት ነበር የሆነ ጊዜ I don't know Karl Fischer titration mainly used for knowing the moisture content of your drug so titration ማለት ይሄ ደግሞ ሞይስቸር ባላንስ ይባላል ሞይስቸሩ ምን ያክል ነው ኮንተንቱ የሚለው እዚህ ላይ አድርገህ ማመዛዘን ትችላለህ ማለት ስለዚህ the moisture content of some drug or some plant or whatever the material can be checked by using moisture balance ነው ግን as a pharmaceutical analysis ግን the moisture content of the drug can be checked by Karl Fischer titration is the name of scientist 37 ላይ ነው 37 ላይ ሲደርስ ምን ይሆናል መሰላችሁ ዞሮ አረንጓዴ ይሆናል ከዛ ይሄኛው አሁን እንደዚህ አፕ እንደዳውን አልነበረ እንደዚህ ወርታች ወርላይ ነበር የተሽከረከረው ይሄኛው ደግሞ እንደዚህ ይሽከረከራል ሁለቱም አንድ አይነት ነው ባይዘ ግን እዚህኛው ላይ እንደዚህ ነው ይዞ እዚህኛው ጋር አፕ ዳውን አሁን እየተነካከሰው አፕ ዳውን አለቀ እዩት 37 ሲሆን እዚህ ጋር ልክ እንደዚህ አረንጓዴ ይበራላችኋል ማለት ነው ልክ አረንጓዴ ከበራ በኋላ ነው ልክ እንደዚህ የሚዞረው አያችሁታ አሁን እየወረደ ነው እየጨመረ ነው ልክ ሲጨርስ ታብሌቱ ኮምፕሊትሊ ሲሆን ለምሳሌ ስታርት ታይሙን ይዞልኛል ኢንድ ታይሙን ደግሞ ይነግረኛል ማለት ነው ገባችሁ አይደለ ከዛ ኔክስት ሳምፕልስ መቼ ነው የምሰራው ይሄንን መጀመሪያ እኔ ሞላለታለሁ ማለት ነውና 6 ታብሌት ከዛ ደግሞ ከፈለጋችሁ 12 ከፈለጋችሁ 18 3 ጊዜ መስራት አለባችሁ ከዛ በኋላ ነው ሪዛልታችን ይሄ ነው ብላችሁ የምትወስዱት ማለት ነው ያስቀምጣል እየቆጠረ ነው ሶ እንደዚህ ነው ልክ ቅድም ልብ ብላችሁ ካያችሁት ይሄኛው እንዴት ነበር ሮቴሽኑ አፕ ዳውን ነው ይሄኛው ግን እንደዚህ ሆሪዞንታል ነው ማለት እና ልዩነት አላቸው 37 አጀስት አድርገናል የሰውነታችን ቴምፕሬቸር 37 ነው በሱ ስራ አለኝ አዎ ስለዚህ ይሄ ግድ ጂአይቲ ነው ጂአይቲ ሲስተም ሆዳችን ነው ስለዚህ አሁን የምታስቢው እንጂ እኛ some patient this one is የሆነ ታማሚ ነው ማለት ነው ስለዚህ በዛ ነው የምትሰሩት እንደዚህ ያርጋችሁ ሰራላችሁ ማለት ነው ሰው እቺን እንድታዩ ነበር የፈለኩት ስትዞሩ ማለት ነው ሲጨርስ ራሱ ያቆማል